ሰላም ውድ አድማጮቻችን፣ ቼልሲ ትናንት ያደረገው ድርጊት ውድ አድማጮቻችን፣ ትናንት ማክሲም ላካን በ52 ሚሊዮን ፓውንድ ሙሉ በሙሉ የተስማማበት መንገድ ከሞርጋን ሮጀርስ ዝውውር በላይ የሚሆን ነው። ውድ አድማጮቻችን ለምን ብለን በሚገባ እናየዋለን። ምክንያቱም ቼልሲ ከ2022 በኋላ ለመጀመሪያ ጊዜ ከ26 ዓመት በላይ ለሆነው ተጫዋች ይህንን ያክል ገንዘቦችን ማውጣት ችሏል። በጣም ወሳኝ ዝውውር ነው። ዝውውሩ እንዴት ቼልሲን ይጠቅማል በሚገባ የምናየው ነው የሚሆነው። አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ላኳ ከማውራታችን በፊት ዝውውሩ እንዴት ተጠናቀቀ ብለን ስናየው ፈጠን ያለ ዝውውር ነው። ምንም እንኳን ከፍተኛ ገንዘብ ለዝውውሩ የጠየቁትን ክሪስታል ፓላሶችን የሚያስደስት ባይሆንም ቼልሲ በጥሩ ዋጋ አግኝቶታል። ለምን በጥሩ ዋጋ ትላለህ ካላችሁ ቫኔካ በ52 ሚሊዮን ፓውንድ እንደለቀቀ ስታውቁ በቫኔካና በማክሲም ላኳ መካከል ያለው ልዩነት ሰፊ እንደሆነ ይታወቃል። በጣም ጥሩ ተከላካይ ነው። አድማጮቻችን ምንም እንኳን እኔ በሬት ሳደርገው ትንሽ የዓለም ዋንጫው ተጽዕኖ ፈጥሮብኛል። በጣም በግልጽ አንዳንድ ተጫዋቾች በቡድን ውስጥ የሚያሳዩትን ብቃት በዓለም ዋንጫ ላይ አያሳዩም። ከዚህ በፊት ግን በኔ እይታ ሳሊባም ተቸግሮ አይተነዋል አይደል? በዴሻምፕ ቤንች ሲሆን ኮናቴ ምርጥ ፐርፎርማንስን አሳይቶ ነበር። ኮናቴ ደግሞ የቅርብ ጊዜ ፐርፎርማንሱን ደግሞ ያየነው ነው። በአጠቃላይ እግር ኳስ የጊዜና የወቅት ጉዳይ ስለሆነ እዛ ላይ በሚገባ ማየት የሚጠበቅብን ነው። ወዳጆቻችን ሌሎች መረጃዎቻችን ስናቀና ደግሞ የማክሲም ላኳን ዝውውር በምን መልኩ እንየው የሚለው ነው። አንደኛ የተጫዋቹን ጥራት እንይ። ተጫዋቹ በታክቲካል ምን ያክል ዝግጁ እንደሚያደርግ እንይ። እንግዲህ 26 ዓመቱ ላይ ይገኛል። እንግዲህ በጣም ጥሩ ፐርፎርማንስ ከሚያሳዩ ተጫዋቾች መካከል አንዱ ነው። እንግዲህ ገና ኤፕሪል ላይ ነው 27 ዓመት የሚሞላው። በፈረንሳይ ነው የተወለደው። ፈረንሳዊ ነው። ትልቁ ነገር በእግር ኳስ ቁመት ነው። በተለይ ለተከላካይ በዘመናዊ እግር ኳስ ውስጥ የሳሊባና የጋብሪኤል መጋሌሽን ጥምረት ያየ በእንግሊዝ ፕሪሚየር ሊግ በዘመናዊ እግር ኳስ ውስጥ ቁመት በጣም ወሳኙ ሚና እንደሚኖረው የሚታወቅ ነው። ሜትር ከ92 ነው። አድማጮቻችን የቼልሲን የተከላካይ ቁመታቸውን በሚገባ የሚያሻሽለው ይሆናል። ያ ብቻ አይደለም፣ በዚህ ቁመት ደግሞ ፈጣን መሆኑን መርሳት የለብንም። ከዛ ውጭ ደግሞ የቼልሲ ስብስብ ኃላፊነትን የሚወስድ መሪ ያስፈልገዋልና መሪ ነው። ምክትል አምበል ነው የነበረው። እንግዲህ በጣም የሚገርም ነው እዚህ ረገድ ማለት በሚቻል ነው። ለቼልሲ አጫዋወት ደግሞ ተመራጭ ነው። እንግዲህ ስለዚህ ተጫዋች ስናነሳ 2-3 ነገሮችን ማንሳት የሚጠበቅብን ይመስለኛል። እንግዲህ ይህ ተጫዋች ባለፉት አመታቶች ፓላስ ቤት ጥሩ ብቃቱን አሳይቷል፣ ከ24 ጀምሮ ማለት ነው። ይህ ተጫዋች ያሸነፋቸውን ድሎች ብቻ ማየት በቂ ነው። የፓላስ እንግዲህ የወሩ ምርጥ ተጫዋች እንግዲህ በጥቅምትና በህዳር ወር ተብሎ ነበር። ከዛ ውጭ የኮሚኒቲ ሺልድ ሻምፒዮን ሆኗል። የኤፍኤ ካፑን ሻምፒዮን ሆኗል። ኮንፈረንስ ሊጉን አሸንፏል። እዚህ ሁሉ ሁኔታ ውስጥ በጣም የሚደነቅ ተጫዋች መሆኑን መርሳት የለብንም። በዓለም ዋንጫው ቶፕ 4 ወይም ሰሚፋይናል ሲገባ የዚህ ስብስብ አካል እንደነበረ የሚታወቅ ነው። ስለዚህ ስለ ላኳ እስኪ ጠለቅ ያለ አንዳንድ ነገሮችን ደግሞ በሚገባ ቁጥሮችን አስመልክተን እንየው። እዚህ ጋር እንግዲህ በፕሪሚየር ሊጉ ለምሳሌ ባለፈው ውድድር ዓመት አቻምናም 35 እና 36 ጨዋታዎችን ማድረግ ችሏል። በጣም ይሄ ጥራት ያለው ነው። ይህንን ብቃቱን ማሳደግ በኮንፈረንስ ሊጉ 14 በካራባኦ ካፕ 3 ኮሚኒቲ ሺልድ 1 በአጠቃላይ ይህ ተጫዋች ማለት ነው አንድ የውድድር አመት ወደ 55 ጨዋታን አድርጓል። ይህ ምን ያክል አስደናቂ ብቃት እንዳለው የሚታይ ነው። ለፓላስ ከ24 ጀምሮ ከ7 ጨዋታዎች በላይ አድርጎ 3 ጎልና 4 አሲስቶችን ማድረግ የቻለ ነው። አለመጎዳት የቼልሲ ደጋፊ ሆኖ ፎፋናን ማያደንቅ ላቪያን ማያደንቅ የለም። ነገር ግን ከመጡበት አንጻር ጉዳት ደግሞ እዚህ ላይ አድርሷቸዋል። ሪሺ ጄምስን ማየት የሚጠበቅብን ይመስለኛል። ይህንን በሚገባ ማየት የሚጠበቅበት ነው። አሁን ቼልሲ አመጣቸው ሞርጋን ሮጀርስ፣ ላኳም በዚህ የሚደነቁ ናቸው። ፔሌስትሪን እንኳን ትንሽ ጉዳት ነበረበት። አምና ነው ምርጥ የውድድር አመትን ያሳለፈው ማለት የሚቻል። ሌላኛው ግን ትልቁ ሂደት ቼልሲ በተከላካይ ክፍሉ ላይ ያለውን ችግር በፍጥነት መቅረፍ የሚችል ቡድን ሆኗል። የፔሌስትሪን መምጣት ቡድኑን በሚገባ የሚያሻሽለው ይሆናል። አጉስቶ ጋር የሚፎካከር ነው የሚሆነው። የግራ መስመሩ ላይ ደግሞ እንግዲህ ቻቫሪን የሚመጣ ከሆነ ሌላ ቅርጽ ይዛል። ቼልሲ እንዴት ሊሰለፍ ይችላል? አንደኛው እንግዲህ የ3-4-3 አጫዋወት ነው። በዛ አሰላለፍ የሚመጣ ከሆነ ላኳ የመሃሉን ፒቮታል ቦታውን የሚይዝ ይሆናል። ጄምስ እና ኮልዊል በሁለቱ ቦታ ላይ የሚሰለፉ ይሆናል። ፔሌስትሪንና እንዲሁም ደግሞ ፔፔ ቻቫሪን ያለበለዚያ ሀቶ ደግሞ ሁለቱን ተመላላሽ ፉልባኮቹን የሚይዙ ይሆናል። ይህንን ቦታውን ለምሳሌ ብታስቡት ጄምስን እና ኮልዊልን አብረውት ከሆኑ ኮልዊል በቦል ፕሮግሬሽን በጣም አሪፍ ተከላካይ ነው የሚሆነው። ላኳ በመፋለሙ ረገድ ለምሳሌ እንደ ሳምፕል ብናየው በኔ እይታ ማለት ነው ኮልዊል የሳሊባን አይነት ብቃት የሚያሳይ ነው የሚሆነው። ኳሱን ወደፊት ማድረግ በሚገባ ኳሶችን ሴንተር ማድረግ መቻሉ፣ በተለይ ደግሞ ወደፊት የሚልካቸው ኳሶች እኮ ከኮልዊል መመለስ በኋላ የቼልሲ ለውጦች ያየ በቂ ነው።
ላኳ ደግሞ ተፋላሚው ኮልዊል ቢታለፍ ሽፋኖችን የሚሰጠው ሪከቨሪ ፔስ ያለው ይሆናል። ጄምስ በኔይታ ተመላላሽ ሆኖ የሚዘልቀው አይመስለኝም። ቦታዎችን ሸፍኖ የሚጫወትም አይመስለኝም። ከመሃል አማራጭ ነው የሚሆነው የመሃል አማካኝ ላይ እንዲሁም ደግሞ ግን የመሃል ተከላካይ ቀኝ መስመሩን መሸፈን የሚችል ተጫዋች ይሆናል። ይህንን ቤንቹን ብናስብ የጄምስን ለምሳሌ አቺምፖንግ መሸፈን የሚችል ይሆናል። ላኳ ባይኖር እንግዲህ ቶሲን ድራባውያንን ቦታ ይሸፍናል። ቶሲን እንግዲህ እንደሚቆር እና ቡድን ውስጥ እንደማይወጣ ሽፋኖችና እድሎች የተሰጡት ይመስለኛል። ኮልዊልን በሃቶ መቀየር የሚቻል ይሆናል። ይህ ማለት ግን ፔፔ ቻቫሪን መፈረም ይጠበቅበታል። የግራ መስመሩ ላይ የሆነ ሰው ማምጣት የሚጠበቅባቸው ይሆናል። ማሎ ጉስቶና ፔፔ ፓላስትሪን በተለይ ሁለቱንም ቦታዎች መሸፈን መቻሉ ተመራጭ ያደርገዋል። ሌላኛው እንግዲህ ራቱና ሂደቱን ቸልሲ ያደረ አሁን ቻሎባህን በ35 ሚሊዮን ፓውንድ አጠ እዛ ላይ 52 ሚሊዮን ፓውንድ ወደ 17 ሚሊዮን ፓውንድ ብቻ ነው ቸልሲ ፋይናንሻሊ ራሱ የሚሸፍነውና በጣም ወሳኝ የሆነ ዝውውርን በወሳኝ አይነት ዋጋ ፈጠን ባለ ጊዜ ፈጠን ባለ ብቃት ቸልሲዎች ማስፈረም ችሏል። ይህ ጥራትና ምልመላውን የሚደነቅ ነው። ጥሩ ሲሰሩ የብሉኮ ግሩፕን አለማድነቅ አይቻልም። እኔ ሞርጋን ሮጀርስ ላይ በሚመለከት አስተያየት ሰጥቼ ነበር። ይህንን አስተያየት የምናደንቀው ይህንን ዝውውር የምናደንቀው ከሌሎች ዝውውሮች ጋር ነው። የማክሲም ላኳ ፔሌስትሪን ዝውውር ሞርጋን ሮጀርስ ላይ ሲጨምሩበት እስካሁን ድረስ በፕሪሚየር ሊጉ ምርጡን ዝውውር ያደረገው ቸልሲ ነው። ሶስቱም ጥሩ ተጫዋቾች ስለሆኑ ማለት ነው። ዝውውሩ እንዴት ያልቃል ደግሞ የውድድር ዓመትን ይወስነዋል። ታሌኒውም ተመሳሳይ ማነሰው ሀሳብ የግብ ጠባቂው ችግር ነው። ፔፔ ቻቫሪንን በተለይ ኩኩሬላን የሚተካ ሰው መታሰብ ይጠበቅበታል። ከዛ ኢማኑኤል ሜጋ ጉዳት አልሄደም እንግዲህ ወደ እንደምታውቁት እዛ ላይ ትንሽ የሚታሰብ ይሆናል። ነገር ግን ቸልሲ ጥሩ ብቃት ያለው ጥሩ ፐርፎርማንስ ያለው ቡድን እንዳለው መርሳት የለብንም። በውድድር ዓመት ባለፈው ውድድር ዓመት ከ16 ክሊን ሺቶችን አስመዝግቧል። ጠንካራ ተከላካይ መስመር ነበረው ፓላስ አንዱ ተመራጭ ተጫዋች ይህ እንደነበር የሚረሳ አይደለም። ከዛ ውጭ እንግዲህ ያሸነፋቸውን ዋንጫዎች አንስተናል። ፓስ አኪዩሬሲ 95% ነው፣ በጣም የሚደንቅ ነው። ዱዋሎቹ 46% እና 50% ነው። የአየር ላይ ደግሞ በጣም ወሳኝ ነው የሚሆነው። በፕሪሚየር ሊጉ ራሱ ከ10 በላይ ሂደቶችን ማሳለፍ መቻሉ ክሊን ሺቶችን በጣም ውጤታማ የሚያደርገው ነው። በሁለት የውድድር ዓመታት 2 ቀይ ካርዶችን አይቷል። ይሄን ጥንቃቄ የሚያስፈልገው ይመስለኛል። በቀጥታ እስኪ ይህን ተጫዋች ጥንካሬዎችን እንይ፣ ወደ ቸልሲ ምን ይዞ ይመጣል የሚለውን ማለት ነው። አንደኛ የአየር ላይ ዶሚናንስ ነው። ሜትር ከ92 ከሆነ ምንም ጥያቄ የለውም። ቸልሲ ጎሎችን ሲያስቆጥርም ሲከላከልም በሚገባ ያንን የሚሸፍን ነው የሚሆነው። ዲፌንሲቭ ፖዚሽኒንጉ ሌሎች ተጫዋቾች ከተሳሳቱ በሚገባ ወጥቶ ከቨር የሚያደርግበት በጣም የሚገርም ነው። አሳኪዩሬሲው ጥሩ የሚባል ነው። ግን መርሳት የሌለባችሁ ቦል ፕሮግሬሽን የለውም። ኮልዊል አብሮት ከተሰለፈው ውጤታማ ነው። ነገር ግን ለምሳሌ ይህንን ተጫዋች ከቶሲን ጋር ካሰለፍከው ቡድኑ ሲዋዥቅ ልታይ ትችላለህ። ቦል ፕሮግሬሽን የላቸውም። ሜቢ ግን ይህንን ተጫዋች ከፎፋና ጋር ጥሩ ጥምረት ሊኖር ይችላል። ሌላ አማራጭ ሊሆን የሚችልበት እድል አለ ብዬ አስባለሁ። ይህ ሪከቨሪው በጣም ጥሩ የሚባል ነው። ፍጥነቱ በፕሪሚየር ሊጉ አሉ ከሚባሉ ነው። አመራር ብቃቱ ወሳኝ ነው። እንግዲህ የዲሲፕሊን ኢሹን ማሻሻል ይጠበቅበታል። 2 ቀይ ካርዶቹ ልክ አይደሉም ብያለሁ። ቦል ፕሮግሬሽኑ ላይ እንደ ተከላካይ ማለት ነው እዛ ላይ መስራት የሚጠበቅበት ነው። ጫናዎችን መቋቋም ወሳኝ ነው የሚሆነው። ጉዳት ሁኔታው ብዙውን ጊዜ ለረጅም ጊዜ ከጉዳት አራቀም። አንዳንድ ቦታዎች ላይ ግን ጉዳቶችን ያሳይ ነበር። 2-3 ጨዋታዎች ነው በአመት ያመለጠው። ምንም ጥያቄ የለውም። ወሳኝ ነው የሚሆነው። ፊዚካሊ ዶሚናንት የሆነ በአየር ላይ ብቃቱ ጥራት ያለው በመከላከሉ ረገድ ቸልሲን በሚገባ ማሻሻል የሚችል በዣቪ አሎንሶ ስብስብ ውስጥ ተመራጭ ሊሆን የሚችል በባክስሪ ብትጫወት በባክፎር ብትጫወት በጣም ወሳኝ የሆነ ድንቅ የመከላከል ቅርጽን ማምጣት የሚችል ነው። ነገር ግን በዓለም ዋንጫ እንዳየነው ወደ ግራ የመሃል ተከላካይነት ይልቅ የቀኝ መሃል ተከላካይነቱን እንደሚመርጥ ደግሞ በሚገባ ማሳይት ሆናል። እንግዲህ በፕሪሚየር ሊጉ ላኳን ስናየው እንግዲህ መነሳት የሚጠበቅበት አለ። አንዱ እንግዲህ አሎንሶ ሲጠቀመው ማለት ነው። ይህንን ተጫዋች አሎንሶ ለሚወደው 3-4-3 በጣም ተመራጭ ነው። ከዛ ውጭ እንግዲህ በታክል በዱዋሎችን በማሸነፍ ባለፈው ውድድር ዓመት ጥሩ ብቃትን ያሳየ ተጫዋች እንደነበር መርሳት የለብንም። እድሜው ደግሞ በ26 ዓመት በብዙ ሂደቶች ያለፈ ተጫዋች ሆኗል። ስለዚህ ይህንን ተመራጭ ያደርገዋል። እንግዲህ ቸልሲ አሁን የምነግራችሁ አሰላለፍን ነው ሊጠቀም የሚችለው ይህ ተጫዋች ከመጣ በኋላ። ይህንን ስናይ ታዲያ እንግዲህ የትኛው እንደጎደለ ማየት የሚጠበቅባቸው ሳንቼዝ ግብ ጠባቂውና ጄምስ ላኳና ኮልዊል ኢንግባኮቹ ተመላላሾቹ ማለት ነው። ማርኮ ፔሌስትሪንና እንዲሁም ደግሞ ጀረር ሃቶ ይሆናሉ። አሁን ባለው ቡድኑ ስብስብ ኤንዞ ፈርናንዴዝና ሙሴስ ካይሴዶ የመሃሉን መስመር ይዛሉ። ኮል ፓልመር፣ ሞርጋን ሮጀርስና ጃኦ ፔድሮ ማጥቃቱን የሚይዙ ይሆናል። እንግዲህ ጠንካራ ብቃት ያለው ቡድን ነው። ይህ ስብስብ ግን ኤንዞ ፈርናንዴዝ የዝውውር ሁኔታና እንዲሁም ደግሞ የግብ ጠባቂው ላይ ከዚህ ቋሚ 11 የሚታይ መሆንን ይጠበቅበታል። ኮልዊል ቦታ ላይ ማን ይተካዋል? እንግዲህ ባዲያሺል ስብስቡን የሚለቅ ከሆነ ባዲያሺልን በሌላ ተጫዋች እንግዲህ በተለይ ባዲያሺል ዴሳሲ የሚለቁለት ከሆነ ቸልሲ ሌላ አንድ ተከላካይን መጨመርም ግድ የሚለው ይመስለኛል። ወደ አድማቻችን እናንተ እንዴት አያችሁት የማክሲም ላኳን ዝውውር? የናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው።